በየወሩ በጣም ብዙ ሴቶች በፔሪድ ህመም ይሰቃያሉ። በዚህ በፔሪድ ህመም የሚሰቃዩ ሴቶች ደግሞ ከስራቸው፣ ከትምህርታቸው አንዳንድ ጊዜም ደግሞ ፕላን ካደረጉት እቅዶቻቸው ውስጥ ተሰነካክለው አልጋ ላይ በስቃይ ያሳልፋሉ። ይህ በየወሩ የሚፈጠረው ከባድ የሆነ የፔሪድ ህመም አንዳንድ ሰዎች ቀላል ነው ብለው ሲዘናጉ ታያላችሁ። አንዳንዶቹ ደግሞ ምናልባት ይሄ ሴት በመሆን እየተሰጠኝ ነው ብለውም እያሰቡ ሊሆን ይችላል። ዛሬ በጣም ወሳኝ የሆነ ጥያቄ ልጠይቃችሁ። ከባድ የሆነ የፔሪድ ህመም ኖርማል ነው ወይስ ደግሞ ሰውነታችን ላይ ሌላ ነገር እየተካሄደ እንደሆነ የሚነግርሽ ነው የሚለውን በደንብ አብራራለሁ። በዚህ ቪዲዮ የከባድ የሆነ የፔሪድ ህመም መንስኤው ምንድነው? ለምንስ ከባድ የሆነ የፔሪድ ህመም ይፈጠራል? የተለመዱ መንስኤዎችና ምክንያቶች ምንድናቸው? ምን መፍትሄዎች አሉ? የሚሉ 5 የመፍትሄ ሐሳቦችን ይዤላችሁ ቀርቤያለሁ። ወደ ቻናሌ እንኳን በሰላም መጣችሁ። ዶክተር ታሪኩ ሁሴን እባላለሁ። በዚህ ቻናል በጣም በርካታ የሆኑ የጤና ርዕሶች ላይ አንስተን እንወያያለን። በየሳምንቱ በመለቃቸው ቪዲዮዎች በሴቶች ጤና ላይ፣ በእርግዝና ላይ፣ በስነ ምግብ ላይ እንደዚሁም በተለያዩ በሽታን መከላከል ላይ ያተኮሩ ርዕሶች እንዲሁም እናንተ ይሰራ ብላችሁ ኮሜንት ሴክሽን ላይ በምታስቀምጡት የጤና ጉዳይ ላይ እንወያያለን። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ከወዲሁ ላይክ እና ሼር በማድረግ ጀምሩት። የፔሪድ ህመም ምንድን ነው? በሜዲካል ተርሙ ዲስሜኖሪያ እንለዋለን። ፔሪድ ጊዜ እንደዚሁም ከፔሪድ 1-2 ቀን ቀደም ብሎ የሚኖር ከባድ የሆነ የፔሪድ ህመም ልንለው እንችላለን። ብዙዎቹ ቀላል ሆኖ ሊያልፍላቸው ይችላል። ነገር ግን አንዳንዶች ላይ በጣም ከባድ የሆነ ህመም በቤታቸው ለቀናቶች ሊያሳልፉ ይችላሉ። ይህ ደግሞ ለአንድ ጊዜ አይደለም፣ በየወሩ ማለት ነው። ስለዚህ እንደዚህ አይነቱ የፔሪድ ህመም ደግሞ ችላ መባል የለበትም። ፔሪድ ህመም ከመነሻው በጣም ህመም ያለበት ምክንያት ምንድነው ካላችሁ፣ የማህፀን ጡንቻ ራሱን ከላዩ ላይ ያለውን ደም ለማፍሰስ የማኮማተር ወይም ደግሞ የኮንትራክት የማድረግ አይነት ባህሪ ያለው። ይሄ ደግሞ የሚፈጸመው ሰውነታችን በሚያመርታቸው ፕሮስታግላንዲን በሚባሉ ኬሚካሎች ነው። አንዳንዶቹ ላይ የጸና የሆነ ህመም የሚኖራቸው ለምንድን ነው ካላችሁ፣ ይሄ ፕሮስታግላንዲን የምንለው ከመጠን በላይ ይመረታል። የዚህ ፕሮስታግላንዲን ከመጠን በላይ መመረት ደግሞ ማህፀናችን በከባድ የሆነ መኮማተር ውስጥ እንዲገባና ደም እንዲፈስ ያደርጋል ማለት ነው። ይሄንን በቀላል ምሳሌ እጃችሁን እንደዚህ አድርጋችሁ ስኩዊዝ ብታረጉት ወይ ብትጫኑት እንደ ቦክስ ብትጨብጡትና ቀስ እያላችሁ በጣም እየተጫናችሁት ብትሄዱ የህመም ስሜቱ እየተሰማችሁ ይመጣል እጃችሁ ላይ፣ ልክ እንደዚህ ማለት ነው። ነገር ግን ማወቅ ያለባችሁ ሁሉም ከባድ ህመም ያላቸው የወር አበባዎች ተመሳሳይ አይደሉም። የተለያዩ አይነት የወር አበባ ህመም ምክንያቶች አሉ። እዚህ ላይ ነው እንግዲህ የመጀመሪያና የሁለተኛ ወይም ፕራይመሪ እና ሰከንደሪ ዲስሜኖሪያ ብለን የምንከፍላቸው። የመጀመሪያ የወር አበባው የምንለው ብዙውን ጊዜ ምክንያቱ አይታወቅም። በአስራዎቹ እድሜ ያላችሁ ወይም ፔሪድ ሲጀምራችሁ አካባቢና እስከ 20ዎቹ የመጀመሪያ ዓመታቶች የተለመደ ነው። የመጀመሪያዎቹ ፔሪድ ከመምጣት 1-2 ቀንና የመጀመሪያዎቹ ደም በሚፈስበት 3 ቀናቶች ላይ ብቻ የሚኖር ነው። ግዝና በሚመጣበት ጊዜና እድሜ እየጨመረ በሚመጣበት ጊዜ የሚቀንስ የወር አበባ ህመም ነው። ሁለተኛው ከባድ የፔሪድ ህመም ግን ከመጀመሪያው ለየት ይላል። ምክንያት አለው ወይም ሜዲካል ኮንዲሽን አለው። ከማህፀንና ዙሪያው የሚገኙ አካላቶች የሚነሳ ችግሮች ነው። እንደ ምሳሌ እንደመጥቀስ እንደ ኢንዶሜትሪዮሲስ፣ አዴኖማዮሲስ፣ ዩትሪያን ፋይብሮይድስ ወይም ደግሞ ኦቫሪያን ሲስት የምንላቸው እና ሌሎች ምክንያቶች ሊኖሩት ይገባል። ከፔሪድ ከሚቆየው ቀን የበለጠ ሊቆይ ይችላል። በግንኙነት ጊዜ ከባድ የሆነ ህመም ሊሰማን ይችላል። እንደዚሁም ከባድ የሆነ የደም መፍሰስ አብሮት ሊኖር ይችላል። እርግዝናንም ሊከለክል ይችላል። ለመፍትሄ ሐሳባችን ከመግባታችን በፊት እንድታውቁት የምፈልገው የትኛው የፔሪድ ህመም እኛ ላይ አለ የሚለው መሰረታዊ ነው። ምክንያቱም አንዱ ከጀርባው ሌላ ኮዝ አለው፣ መንስኤ አለው እያልን ነው። ይሄኛው ደግሞ መንስኤ የለውም። ስለዚህ መንስኤ ካለው ሌላ ከጀርባ ያለው መንስኤ መታከም ግዴታ ስለሚሆን አሁን የምነግራችሁ መፍትሄ ምናልባት ኮዙን ካወቅን በኋላ የሚደረግ ነው። ወደ መፍትሄው ስናልፍ 5 አይነት መፍትሄዎችን ነው ይዤላችሁ የመጣሁት። የመጀመሪያው በጣም ቀላሉና ነገር ግን በጣም ውጤታማ የሆነው መፍትሄ ሂት ፓድ ነው። እንግዲህ ሂት ቴራፒ ወይም ሂት ፓድ ብዙዎቻችሁ ተጠቀሙታላችሁ ብዬ አስባለሁ በየቤታችሁ።
ከዚህ ከታችኛው ከእምብርት በታች ያለው የሆዳችሁ ክፍል ላይ ሞቃታማ የሆነ ውሃ በሃይላንድ ወይም ደግሞ ፓድ አለ አይደል የራሱ በሱ አይነት ፓድ ሞቅ ያለ ውሃ አድርጋችሁ ማስቀመጥ ነው። ይሄ እንግዲህ የማህፀን ጡንቻ ዘና እንዲል በማድረግ ከባድ የሆነውን ህመማችሁን እንዲቀልና ቀስ ብሎ በራሱ እንዲፈስ ያደርጋል። ይሁን እንጂ ይሄ ጠቃሚና ውጤታማ ቢሆንም ለሁላችሁም ኢፌክቲቭ ላይሆን ይችላል። ምናልባት ከዚህ ተጨማሪ የሆነ የመፍትሄ ሐሳብ የሚያስፈልጋችሁ ሰዎች ልትኖሩ ትችላላችሁ። በተለይ በጣም ከባድ የሆነ የህመም ደረጃ ላይ ላላችሁ ሴቶች ማለት ነው። እዚህ ላይ ነው የሁለተኛው የመፍትሄ ሐሳብ የሚያስፈልገው ኤክሰርሳይዝ። ምናልባት ብዙዎቻችሁ ይሄን የመፍትሄ ሐሳብ ስትሰሙ በጣም ትቀልዳለህ፣ እኔ እንኳን ኤክሰርሳይዝ ልሰራ መንቀሳቀስ ራሱ ይከብደኛል የምትሉ ትኖሩ ትችላላችሁ። ነገር ግን እኔ እያልኳችሁ ያላችሁት ከባድ ኤክሰርሳይዝ አይደለም። በጣም ቀላል የሚባሉ ኤክሰርሳይሶች ምናልባት በተቀመጣችሁበት ቤታችሁ ውስጥ ልትሰሯቸው የምትችሏቸው ከዚህም አልፎ ዎኪንግ የምንለው ከዎኪንግ አልፎ ደግሞ ዮጋ የምንለው አይነት ስትሬች የማድረግ ሰውነታችሁን የማፍታታት ኤክሰርሳይዝ ነው እያልኳችሁ ያላችሁት። እንደዚህ አይነት እንቅስቃሴ የሚጠቅማችሁ የመጀመሪያውና ዋነኛው ኤክሰርሳይዝ ኢንዶርፊንስ የምንላቸው ኬሚካሎችን ሰውነታችን እንዲያመነጭ ያግዘናል። እነዚህ ኢንዶርፊንስ የሚባሉት ደግሞ ቀደም ፕሮስታግላንዲን የሚባሉት ኬሚካሎች የማህፀን ጡንቻችሁን እንደሚያኮማትሩት ሁላ እነዚህ ደግሞ ሰውነታችን ላይ እንደ ፔንኪለር ነው የሚያገለግሉት። ስለዚህ የህመም ማስታገስን ይሰጧቸዋል። እንደዚሁም የደም ፍሰትን እንዲጨምሩ ያደርጋሉ፣ ብለድ ፍሎ ይጨምራል። እንደዚሁም ደግሞ ጭንቀትን ወይም ስትረስ ቦዲ ስትረስን ይቀንሳሉ። ይሄንን በማድረግ ፍቱን የሆነ የህመም ማስታገስን እንዲፈጠር ያደርግሏቸዋል ማለት ነው። ህመሜ ጭራሽ የሚያንቀሳቀስ አይደለም የምትሉ ሰዎች ደግሞ ልትኖሩ ትችላላችሁ። እዚህ ላይ ነው ሶስተኛው የመፍትሄ ሐሳብ የሚመጣው። ሶስተኛው የመፍትሄ ሐሳብ መድኃኒት ነው። እንግዲህ የህመም ማስታገሻ መድኃኒቶች ብዙዎቻችሁ እንደምታውቁት ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው በተለምዶ አይቡፕሮፊን በጣም በተደጋጋሚ የምትወስዳቸው እንደ አድቪል ወይም ጎፈን የምንላቸው አይነት መድኃኒቶች በሰውነታችን የሚመረተውን ቅድም ፕሮስታግላንዲን ያልኳችሁን ኬሚካሎች እንዳይመረት የመቀነስ ስራ ይሰራሉ። ነገር ግን ብዙዎቻችሁ የምትሸወዱት ፔሪድ ከመጀመሩ 1 እና 2 ቀን በፊት ነው የህመም ስሜት የሚሰማችሁ ፕሮስታግላንዲን የምንለው ሞለኪውል ወይም ኬሚካል የሚመረተው። ስለዚህ እናንተም ይሄንን መድኃኒት የምትጀምሩት ፔሪድ መፍሰስ ሲጀምር የህመማችሁ ስሜት በጣም ከፍተኛ ሲሆን አይደለም። እንዳውም በተቃራኒ ከመጀመሩ ከ1-2 ቀን የህመም ስሜቱ እየመጣ እንደሆነ ሲሰማችሁ ይሄንን የህመም ማስታገሻ መድኃኒት መውሰድ ይኖርባችኋል። ከዛ እየፈሰሰ ከባድ በሆነበት እስከ 3 ቀን ባለው ውስጥ መውሰድ ትችላላችሁ። ይሄንን እንግዲህ መጠን አወሳሰድ አለው። መጠን አወሳሰዱን በጣም ኪዩሪየስ መሆን አለባችሁ። ምክንያቱም ሲሰማችሁ የሚባል ነገር የለም። ኦልሬዲ ህመሙ ስላለ ምርቱ ስላለ ህመም የሚያመጣው ምክንያት እስካለ ድረስ በቋሚነት በሰዓት ውስጥ ነው የምትወስዱት። ያም እንግዲህ እነዚህ አይፕሮፊን በ8 ሰዓት ከጸና ደግሞ በ6 ሰዓት ልዩነት መውሰድ ትችላላችሁ ማለት ነው። ነገር ግን ብዙዎቻችሁ የማታውቁት ነገር እነዚህ ኤንሴድስ የምንላቸው ወይም አይፕሮፊን ጎፈንም ይሁን አድቪል የምንላቸው መድኃኒቶች የማይመከሩ ታካሚዎች አሉ፣ ወይም ጥንቃቄ የሚያስፈልጋቸው የጨጓራ ህመም ችግር ያለባቸው፣ የኩላሊት ችግር ያለባቸው፣ የልብ ጉዳይ ችግር ያለባቸውና እንደዚሁም የደም መርጋት ችግር ያለባቸው አለርጂክ የሆኑ ፔሸንቶች እነዚህ 5ቱ በጣም በጥንቃቄ ወይም ህክምና ባለሙያ ሳይማክሩ መወሰድ የለባቸው። እነዚህንም መድኃኒቶች ወስደን ለውጥ የለንም የምትሉ ሰዎች ደግሞ ልትኖሩ ትችላላችሁ። የስ አራተኛው የመፍትሄ ሐሳብ የሚመጣው እዚህ ጋር ነው። አራተኛው ሆርሞናል ቴራፒ። ሆርሞናል ቴራፒ የምንለው በተለይ እርግዝና እንዳይኖር ለምትፈልጉ ሰዎች ፍቱን መፍትሄ ነው። ምክንያቱም በአንድ ድንጋይ 2 ወፍ ማለት ነው። ይሄም ሆርሞናል ቴራፒ የመከላከያ መድኃኒቶች ስለሆኑ ነው። የመከላከያ መድኃኒቶች በመርፌ የሚወሰዱ ሊሆን ይችላል፣ በክንድ የሚቀበር በማህፀን የሚቀመጠው ሊሆን ይችላል፣ ወይም ደግሞ በየቀኑ የሚወሰደው አይነት ቾይስ ሊሆን ይችላል። እነዚህ ኮንትራሴፕቲቭ የማህፀን ግድግዳን ቲን በማድረግ ወይም ደግሞ ብዙ ደም እንዳይሸከም በማድረግ እንደዚሁም ደግሞ ቅድም ያልኳችሁ ፕሮስታግላንዲን ከበቂ በላይ እንዳይመረት በመከልከል የየወሩ የሚመጣውን ፔሪዳችሁን የህመም መጠኑን በጣም ይቀንሱታል። የሚገርመው አንዳንዴ ፔሪድም እንዳይኖርና ለረጅም ጊዜ ሳይኖር በመቆየት እንድትረሱትም ሊያደርጉ ይችላል። ነገር ግን ጥንቃቄ የሚፈልግ ነገር አለው። ምንድነው ካላችሁ በተለይ እድሜያችሁ በጣም ያንግ የሆናችሁ መከላከያ መጠቀም የማይገባችሁና በተለይ ያላገባችሁ ግንኙነት የማታደርጉ ሴቶች ግን
ይሄንን ባትወስዱት ይመከራል። ምክንያቱም አላስፈላጊ የሆኑ አንዳንድ የጎንዮሽ ጉዳቶች አብረው ስለሚመጡ ማለት ነው። መድኃኒቶች ብቻ አማራጭ አይደሉም፣ ሌሎች አማራጮች አሉ። አምስተኛው የአኗኗር ዘይቤን መቀየር ነው። አመጋገባችንን፣ ጭንቀት ካለ ስትረስን መቀየር፣ ጥሩ እንቅልፍ እየተኛን ካልሆነ እንቅልፋችንን ማስተካከል። አመጋገብ ስንል አንድ አይነት ምግብ አይደለም። በጣም ብዙዎች የሚሸወዱት ፔሪድ ህመምን የሚቀንስ ብለው አንድ የተለየ ምግብን ለመጠቀም ይሞክራሉ። እንደዛ ሳይሆን ሙሉ አመጋገባችን ላይ ጣፋጭ ነገሮች፣ ሲምፕል ካርቦሃይድሬት የሚባሉትን የተጠባበሱ አይነት ምግቦችን አስወግደን አትክልት ፍራፍሬዎችን እንደዚሁም ደግሞ ጤናማ የምንላቸውን ፕሮቲኖች ወይም ሊን ፕሮቲን ጡንቻ ብቻ ያላቸው ቅባት የሌላቸው ምግቦችን እንደዚሁም ያልተፈተጉ እህሎችን በመጠቀም በአመጋገባችን ውስጥ ጤናማ የሆነ አመጋገብ በመመገብ አላስፈላጊ የሆኑ ኬሚካሎች በተለይ ብግነትን፣ ኢንፍላማቶሪን የሚያመጡትን ኬሚካሎች ወሩን ሙሉ በመቀነስ የፔሪድ ህመማችንን እንዲቀንስ ማድረግ እንችላለን። እንግዲህ እነዚህ 5 የመፍትሄ ሀሳቦችን ተጠቅማችሁ እነዚህን ላይ ለውጥ ያመጣችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ ልምዳችሁን ብታካፍሉን በጣም ብዙ ሰዎች ይማሩበታል። እንደላላችሁ የምትፈልጉት ርዕስ ጉዳይ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ በዚህ በፔሪድ የምትሰቃዩ ሰዎች ካላችሁና ሌላ ስፔሲፊክ የሆነ ችግር ካለባችሁ ኮሜንት ሴክሽን ላይ አሳውቁኝ። የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር እንዳይረሳ። ለምትወዱት በፔሪድ ለሚሰቃይ ቤተሰብ ጓደኛችሁ ሼር በማድረግ አድርሷቸው። በሌላ ሳምንት እስከምንገናኝ እንደዚሁም በሌላ ርዕስ ቸር ቆዩ።